ሰላም እንዴት ናችሁ? ሙልጌታ ጌጡ ነኝ። ዩቲዩብ ላይ ምናልባት ስለ ህይወት አንዳንድ ግንዛቤዎችን ለመጨበጥ መጥታችሁ ከሆነ ምናልባት ዓላማችን ተመሳሳይ ስለሆነ አብረን መቀጠል እንችላለን ማለት ነው። ዛሬ ይዤላችሁ የመጣሁት በሀያዎች ውስጥ አንድ ወጣት ሲሆን የሚጠይቃቸው ጥያቄዎች በውስጡ በተደጋጋሚ የሚነሱበት የውስጥ ጩኸቶች አሉ። ከነሱ መካከል ዛሬ ደግሞ ዋነኛው ለብዙ ወጣቶች በቃ እንዳይረጋጉ በውስጣቸው ሰላም እንዳይሆን የሚያደርግ አንድ ጥያቄ ነው። እሱን በመመለስ ውስጣችን ሰላም የምንተካበትና ትክክለኛ የስኬት መስፈርቶችን እንዴት አሟልተን መሄድ እንደምንችል፣ ሁሉን ነገር ሚዛናዊ ህይወት እንዴት መኖር እንደምንችል እናገራለን ማለት ነው። ስለዚህ ዛሬ የምናገረው በሀያዎቹ እድሜ ውስጥ ሆኖ ገና በሀያዎቹ እድሜ መበልጸግ ይቻላል ወይ ስለሚለው በደንብ እናገራለን ማለት ነው። እዚህ የመጀመሪያው በሀያዎቹ እድሜ ምን የሚደረግበት ጊዜ ነው? ጊዜው የምንድን ነው? እድሜያችን ደረጃ ሊኖረው ይችላል። የሁሉም ባይሆንም የአብዛኞቻችን ተመሳሳይ ስቴጅ ነው የሚሄደው። ለውጣችን ቢለያይም ግን ጊዜው ተመሳሳይ ነው። በሀያዎቹ አብዛኛው ሰው የሚያደርገው ነገር፣ በሰላሳዎቹ የሚሆነው ነገር፣ የሚፈጠረው ነገር፣ በአርባዎቹ በአምሳዎቹ እያለ በህይወታችን የሚከሰቱ ነገሮች ብዙ ጊዜ ተመሳሳይ ናቸው። የስኬት ደረጃው ምናልባት ላይ ታች እያለ ሊለያይ ይችላል። በዚህ ጊዜ ማወቅ ያለብን ይሄ ጊዜ የመገንቢያ ጊዜ እንጂ የመበልጸጊያ ጊዜ እንዳልሆነ ማወቅ አለብን። በህይወት ጎዳና ላይ ለመብረር ክንፉን የሚያዘጋጅበት፣ መጥረቢያውን የሚስልበት ጊዜ ነው። መጽሐፍ የሚያነብበት፣ ከህይወት ጋር የሚተዋወቅበት፣ የሚወድቅ የሚነሳበት ጊዜ ነው። ስለዚህ ይህ ጊዜ የሆነ የዳለበ ሀብትን የምናከማችበት ወይም ደግሞ እኛ እንደምናስበው ወላጆቻችን ወዲያው የምንረዳበት፣ አንደላቀን የምናኖርበት ጊዜ አይደለም። ይሄን እውነቱን መታወቅ አለበት። ስለዚህ አንዳንድ ወጣት ሲቃይ ውስጥ የሚገባው በዚህ ጊዜ በቃ ሌላ ነገር ካላመጣው የሆነ በቃ ድብድቅ የሚያደርግ ነገር ካልፈጠርኩ በሚል ነው። ነገር ግን ይሄ ግን ከህይወት ጋር የመተዋወቂያ ጊዜ፣ የምንሞክርበት፣ የምንወድቅበት፣ የምንነሳበት፣ ወደፊት፣ ወደኋላ፣ ወደዚህ፣ ወደ ቀኝ፣ ወደ ግራ እያልነ ህይወትን የምንሞክርበትና የምንለማመድበት ጊዜ መሆኑን ማወቅ አለብን። ታዲያ በሀያዎቹ የገንዘብ ነፃነት ላይ ሰዎች የሚደርሱት በምን ምክንያት ነው የሚል ጥያቄ ሊነሳ ይችላል። አንዳንዶች ደግሞ ከኛ ተለይተው የኛ ጓደኞች ነው በእኛ ኩዮች ቪላ ቤት ሲገዙና ቅንጡ መኪና ሲያሽከረክሩ ይታያል። እነዚህስ እንዴት ሊሆን ቻለ? ብዙዎቻችን እንደውም አሁን በሚዲያው ላይ ይሄ ነው የሚታየው። ይሄን ሲያሳዩን እኔ ምን ላይ ነኝ? አስተሳሰቤ ትክክል አይደለም ወይ? ከነሱ ያነስኩ ነኝ ወይ? ወይም ደግሞ በትክክለኛው መንገድ ምንድነው? ምን ደረጃ ነው ያለሁት እያል ከራሳችን ውስጥ ግጭት እንገባ። ግን አንድ ነገር የምነግርህ አንተ ትክክለኛው መንገድ ላይ ነው ያለው። እነሱም ምናልባት ትክክለኛው መንገድ ላይ ናቸው። ተሳስተዋል እያልኩ አይደለም። ግን እነሱ አንድ ማወቅ ያለብን ነገር በዚህ እድሜያቸው እዚህ የገንዘብ ደረጃ ላይ ሊደርሱ ይችላል። በብዙ ምክንያት ሊሆን ይችላል። አንፌር አድቫንቴጅ የሚባል አለ። ምናልባት በውርስ በሎተሪ ላይሆን ይችላል፣ ግን የሆነ ያጋጠማቸው ነገር ሊኖር ይችላል። አንተ በተጓዝክበት መንገድ ሲጓዙ የሆነች እድል የምትባል ነገር ልትመጣ ትችላለች። አዲስ አበባ ያደገና ክፍለ ሀገር ያደገ እኩል ላይሆኑ ይችላሉ። የትምህርቱ ሁኔታ፣ የቴክኖሎጂው ማዕከል ሊለያይ ይችላል። ይሄ አንፌር አድቫንቴጅ ይባላል። የሆነ የሚያውቀው ነገር ሊኖር ይችላል። እሱ እዛ ደረጃ ደረሰ ማለት እኛ እዛ ደረጃ አልደረስንም ማለት እኛ በትክክለኛው መንገድ እየሄድን አይደለም ማለት አይደለም። ምናልባት እሱም በትክክለኛው መንገድ ነው፣ እኛም ትክክለኛው መንገድ ላይ ነው። ህይወት አንዳንዴ ተመሳሳይ እንደማትሆንም መገንዘብ አለብን። ምናልባት እሱ በሀያዎቹ ቀድሞ ነቅቷል፣ እኛም መሰረት እየጣልን፣ አሁን አንተ መሰረት እየጣልክ ስርህን ወደ መሬት እየሰደድክ ሊሆን ይችላል በዚህ ጊዜ። ሶስተኛው ደግሞ ከዚህ በመቀጠል የምናየው አንዳንዴ በእድሜም በልምድም ከኛ
በእጥፍ ከሚበልጡ ሰዎች ጋር ራሳችንን ልናወዳድር እንችላለን። አንዳንድ ሰው 50-60 ዓመት የኖረው ሰውዬ ቅንጡ ሆቴል ላይ ሲገባ ሊያይ ይችላል። ይሄ የ20 ዓመት ወጣት እንደሱ ካልሆንኩ የሚልበት ሁኔታ አለ አንዳንድ ጊዜ ነው። በምን ሂሳብ የሰውን 20 ምዕራፍ ካንተ አንድ ምዕራፍ ጋር ማወዳደር? እንትን እድሜ ስጠኝ የኔን ሀብት ልስጥ ቢል እኮ አታደርገውም። አይ አልፈልግም ትላለህ፣ ግን ሀብቱን ግን ትፈልጋለህ። ግን ይሄ መሆን የለበትም። ሁሉም ነገር ደረጃ በደረጃ ነው የሚመጣው። መሆን ያለበትን ካደረግን ለኛ በቂ ነው። ከዛ በመቀጠል ቤተሰቦችህ ካንተ የሚፈልጉት ምንድን ነው? እውነት ለመናገር የራስህን የስኬት ጥማት ለማርካት፣ ክብርህን ለመጨመር፣ ተፈላጊነትህን ለማረጋገጥ አንዳንድ ሰው በቤተሰቦችም ያማኛል። ለቤተሰቦቼ ብዬ ነው እንደዚህ የምለፈው፣ እንደዚህ እንትን የምለው፣ ለነሱ ፈጥኜ መድረስ አለብኝ ምናምን። ትክክል ነህ። ቤተሰቦችን መርዳት አለብህ፣ ማገዝ አለብህ፣ ለነሱ ፈጥነህ መድረስ አለብህ። ግን እንደዚህ መሆን አለበት አንተ ራስህን ጥለህ አንተ ራስህን የሆነ አጎሳቁለህ በፍጥነት ባላስፈላጊ መንገድ ተጉዘህ እነሱ እንድትረዳቸውም አይፈልጉም። አንዳንዴ 50 እና 60 ዓመት ያላንተ እርዳታ የኖሩት ሰዎች በቃ አንተ ካልደረስክላቸው የማይኖሩም ይመስላል። መጨነቅ የለብንም። መሆን ያለበት ይሆናል። አንዳንዶቹ ምናልባት የስኬት እንትንን ሳያዩ ወላጆችህ ሳያዩ ሊቀሩ ይችላሉ። በዚህ ማዘን መቆጨት የለብህም። በቃ የሚሆነው ነው የሚሆነው። ፈጣሪ ያለው እንደሚሆን ማወቅ አለ። አንድ ልጅ ባለፈው ቲክቶክ ላይ የሆነ የሞት ሎተሪ የሚቆረጥ ቢሆን ቆርጥ ነበረ ምናምን። ወደ አዲስ አበባ ከመጣሁ 4 ዓመት ነው፣ ግን ጠብ ያለልኝ ነገር የለም። በቃ እሰራለሁ እኖራለሁ እና አሁን እናቴ የበዓልና አለች። እንዴት ብዬ ነው የሚሄደው? በጣም አፈርኩኝ ምናምን አለ። ግን አንዳንድ እዚህ ላይ ማየት ያለብን ቤተሰቦቻችንን ለመናገር ከኛ የሚፈልጉት ገንዘባችንን ብራችንን አይደለም። እኛ የሚፈልጉት የእኛን ሰው መሆን፣ ትክክለኛ መንገድ ላይ ማለታችንን ነው የሚፈልጉት። ስለዚህ ልጅ ምንድነው የተሳሳተው? በቃ ሄዶ የሚያስባትን ሀሳብ የሆነ እናቱን ለማስደሰት ሰርፕራይዝ ለማድረግ ምናምን ነው ያሰበው። ግን ይሄ ለጊዜው አቅሙ አይፈቅድም። በቃ ምንድን ነው ማድረግ ያለበት? መሄድ። እናቱ እሱን ነው የምትፈልገው እንጂ ገንዘቡን አይደለም። አንዳንዴ በቃ ገንዘብ ካልመጣ ምናምን ብለን የምንጨናነቀው ነገር አለ። ይሄንን መቅረፍ መቻል አለብን ማለት። ምን እናድርግ ታዲያ የሚል ጥያቄ ሊሆን ይችላል እኛ የምንጠይቀው። አሁን ይህን ሁሉ ራሳችን ከሰው ጋር መወዳደር ከሌለብን፣ 20ዎቹ መገንቢያ ጊዜ እንጂ የመበልጸጊያ ጊዜ ካልሆኑ፣ ስለዚህ በዚህ እድሜያችን ምንድነው ማሰብ ያለብን? ምንድነው ማድረግ ያለብን? በዚህ እድሜያችን ምናልባት ሀብታም ልንሆንም ላንሆንም እንችላለን በ20ዎቹ። ነገር ግን አንድ እርግጠኛውን የምነግራችሁ ስኬታማ መሆን ግን እንችላለን። ስኬታማ ለመሆን በዚህ እድሜያችን ትክክለኛው መስመር ላይ ለመግባት ምን ማድረግ አለብን? ቁልፉ ማድረግ ባለብህ ጊዜ ማድረግ ያለብህን ነገር ማድረግ ነው። ለምሳሌ ዛሬ ማድረግ ያለብህ ስራህን መስራት ከሆነ ማንበብ፣ ስፖርት መስራት፣ መጸለይ፣ ማሰብ፣ ጽሞና ማድረግ፣ መማር፣ አዲስ ቋንቋ መማር ሊሆን ይችላል እና ዛሬ ማድረግ ያለብን ዛሬው አድርገህ ማለፍ ከቻልክ ትክክለኛው መስመር ላይ እንደገባህ ማወቅ ትችላለህ ማለት ነው። ምናልባት አንዱ የሚያደርገው ሌላው ከሚያደርገው ሊለያይ ይችላል። ግን ዋናው የዛሬውን መስራት ነው። የዛሬውን ተግባሩን ተግብሮ ማለፉ ነው ዋናው ጥያቄ። ይሄንን ስታደርግ መሰረትን በማይነቃነቅ አለት ላይ እየተከልክ መሆኑን አትርሳ። ልክ እንደ ቀርከሃ ዛፍ ገበሬው ዛሬ ሲተክለው ዛሬ ያጠጣዋል፣ ነገም እንደዚሁ፣ በሁለተኛው ወርም እንደዛ፣ በሶስተኛው ወርም፣ በአመት፣ በ2 ዓመት፣ በ3 ዓመት፣ በ4 ዓመት ምንም፣ በ5ኛ ዓመትም ብቅ አይል። ይሄን ሁሉ ዓመት ወደ ላይ ማደግ አይችልም የቀርከሃ ዛፍ። በ5ኛው ዓመት በተወሰኑ ሳምንት ውስጥ ግን በአንድ ጊዜ 80 ጫማ ወደ ላይ ያድጋል። ይህ ቀርከሃ ምንድነው ሲያደርግ የኖረው? ወደ ውስጥ መሬት ለመሬት ሲዘረጋ ኖሯል መስመሩ። ስሩን ወደ ውስጥ እየዘረጋ እያደገ ውስጥ ለውስጥ እያደገ ነበር። ከዛ በ5ኛው ዓመት ግን ባንዴ ተወነጨፈ ወደ ላይ።
ስለዚህ የኛም ህይወት እንደዛ ነው የሚሆነው። አሁን መሰረት መጣያ በዚህ ሰዓት ፍሬ ላታይ ትችላለህ። የፍሬ አይደለም ዘር የመዝሪያ ሰዓት ነው በዚህ ሰዓት። ስለዚህ ዘርህን በትክክለኛው ቦታ በትክክለኛው ጊዜ መዝራትህን አረጋግጥ። ማድረግ ያሉብህን ነገሮች አድርግ። ስኬት ማለት ይሄ ነው። የሆነ የሀብት ክምችት ምናምን አይደለም። ስኬት ማለት ማድረግ ያለብህን ነገር ማድረግ የሌለብህን ነገር ደግሞ አለማድረግ። ሁሉንም በጊዜው ስታደርግ ጥሩ ቦታ ላይ ራስህን ታገኘዋለህ። ልክ እንደ ቀርቀሃው ዛፍ ላይ የሆነ ጊዜ ራስህን በአንዴ ወር ላይ ተወንጭፈህ ታገኘዋለህ።